ምን ሆኖ ነው ራሱን ይሳተው? ምን እንደተፈጠረኛም አልገባንም። እንዳትቀርቡት፣ እያስመሰለ ነው የሚሆነው። እኔ እስክመጣ ጠብቁ። እሺ እንጠብቃለን። አለቃ አይመጣም እንዴ? ስለሱ ምን አስጠይቀኝ? አንተ ማን ነህ? ለምንድን ነው ሁሌ ምን የምትደግፈኝ? አትፈራም እንጂ ማን ነህ? አፍ የለህም? ቆይ እሺ፣ ለምንድን ነው ፊትህን ሁሌ ከኔ የምትሸፍነው? ያናገርኩህ እኮ ነው። ልቀቀኝ! አቦ ገደል ግባ! ልቀቀኝ! ብቻዬን እሄዳለሁ። እሺ አንድ ቆንጆ ታሪክ ልንገርህ። ሁለት በጣም የሚዋደዱ ፍቅረኛሞች ነበሩ። ልባቸው በጣም ይዋደዳል። ግን ያፈቀረችው ሰው ሰይጣን ነበር። የገዛ ወንድሟን ሊገልባት ነበር። አይገርም? በነገራችን ላይ ያቺ ሴት እኔ ነኝ። የተጎዳሁት ያቺ ሴት እኔ ነኝ። የገዛ ወንድሟ መሆኑን ሳታውቅ ያጣሁት እኔ ነኝ። በምታፈቅረው ወንድ የተከዳሁት እኔ ነኝ። እዚህ ዓለም ላይ ያሉት በሙሉ ሰዎች ከሃዲና አስመሳዮች ናቸው። ማንንም ሰው አልወድም፣ በፍጹም እንዲወደኝም አልጠብቅም። ቶሎ ብዬ መሞት ነው የምፈልገው። ቶሎ ብዬ መሞት ብቻ። ሁሌ ነው የምታደርሰኝ። ዛሬም ጥለኸኝ ልትሄድ ነው? አንተ ልጅ፣ ቆይ ስምህ እሺ ማን ነው? ንገረኝ። አቦ ገደል ግባ፣ ሲያስጠላ። እስኪ ለማልልኝ በእናትህ ምንድን ነው የምታፈጡት? ሰው አይታችሁ አታውቁም? ሲያስጠላ። ሰክርሻል። ተነሽና ወደ ላይ ግቢ። ምን አገባ? አቦ በቃ
አንተ አትመቸኝም አልኩህ። እሺ አፍን ዝጋ። ደህና ደሩ። በቃ እኔ ወደ ቤት መሄድ አለብኝ። አታድርም? አላድርም። በቃ እንግዲህ ዳግዬ ይሸኝ። አይ ችግር የለውም፣ እራሴ እሄዳለሁ። እሺ ውሽ ብርጭቆንስ እስቲንኪ ልበሽ። አቦ ወደዛው ሰጅልኝ። እኔ አልበሽኝ ብዬሻለሁ። ሂድ ጥፊ ወደዛ ከፊቴ። ተይ እባክሽ አታስጨንቂኝ ጽ። ለምን ብለሽ ትጨነቂያለሽ? እኔ እንጂ አንቺ ብቸኛ አለሽ። ሙሉ ቤተሰብ አለልሽ። እኔ ነኝ ብቸኛ፣ እኔ ነኝ ተጎጂዋ። እሺ ሌሎቻችሁ ምንም አትሆኑ። በቃ እንግዲህ ለወንድሟ መግባቷን ደውዬ ንገረው። ለአንቺም እራት ላምጣልሽ። እሺ ገንዬ። በጣም አዘሻል። እባክሽ ወደዛ አታስመስይ። እዚህ ምድር ላይ ምንም የሚያስደስትም ሆነ የሚያሳዝን ነገር የለም። ሁሉም ነገር ውሸት ነው። ደክሞሻል፣ በዛ ላይ ሰክረሻል። አሁን ግቢና ተኝ። አሳቢ አትምሰይ እባክሽ፣ ስታስጠላ። ሰሚያልሽ? ለአንቺ ምንም አይነት ደስታ አይገባሽም። ምክንያቱም አንቺ ወንድሜን ከወንድሙ አጣልተሽ አሳጣሽ። ብዙ ነገር ትሆኛለሽ። እኔም ያንቺ ስቃይ ፈገግ እላለሁ። መቼ ይሆን ይህ ወቀሳሽ፣ ተስፋ መቁረጥሽና ሀዘንሽ የሚያበቃው? ምን ይሻላል? ዛሬ ማን መጣች? አልመጣልኝ። አልመጣችም። ትናንት እኩል ተመጣጥ ቃል ገብተህልኝ ነበር። እባክህ አምጣት። አንድ አይኗለ። እባክህ አምጣት። እየሞከርኩ ነው። እንዴት? ቆይ እንዴት? እስከ ዛሬ መፈለግ ብቻ ወይ? እኔ ከዚህ አስወጣኝና እኔ ራሴ ፈልጌ ላገኛት። እባክህ አምጣልኝ። በጣም አፍቃኛለች። እባክህ ከዚህ አስወጣኝ፣ ከዚህ አስወጣኝ። እረፍ። አለቃ ከሰማ ይቆጣል። የምትናገረው ነገር ቀስ ብለህ ተናገር። እቺ ቆንጆዬ ልጅ፣ እቺ ቆንጆዬ የኔ እህት እኮ ናት። እህቴ እኮ ናት። እኔ እኮ እህት አለኝ እኮ። ብቸኛ አይደለሁ። እኔ ብቸኛ አይደለሁም። እህት አለኝ። እኔ ብቸኛ አይደለሁም። እረፍ። መበጥበጥህን እንዳትጀምር። እህት አለኝ። አልፈልግም። በቃ እኔ ውጭ ልጠብቃችሁ። እሺ እንዳትርቅ። ቆይ ማታ ምን ተፈጥሮ? ማታ ትንሽ አሞት ነበር መሰለኝ። ለዛ ራሱ ስቶ ነበር። በዚህ ብልጣ ብልጥ እንዳትሸወዱ። ይሄ ሞቶ ቢቀበር ራሱ እንዳታምኑት። እናንተን አዘናግቶ ለማምረጥ የሚያደርገው ጥረት ነው። እሺ አንዘናጋ።
ጀምር። እንዳትጀምር ወንድሜ፣ ተው እንዳትጀምር። ባይሆን ትንሽ ድምፅህን ቀነስ ስላርግልህ። ቀስ በቀስ በሰቀቀን እስከምትሞት ድረስ ይህን ድምፅና ማንነትህን አስታውሳለሁ። ቃል እገባልሃለሁ፣ ታስታውሰዋለህ። እባክህ እንደሱ እንዳታረግ፣ እባክህ። እኔ ደግሞ የሚያስደስተኝ ነገር እንደዛ ነው። አሁን ላይ የሚያስደስተኝ እንደዚህ ማድረግ። የእኔ ደስታና እርካታ ሰዎች ሲሰቃዩ ሳይ ብቻ ነው። አሁን እኮ ዓለም ሞት እንደተቀበልክ ነው። አሁን ልጀምር። ያፌት ፈሪው ፈሪው ያፌት ሚስቱን የተቀማው ያፌት ፍቅር የራቀው መድኃኒቱን አልሰጡም እንጂ ስራህን አትርሳ። ያፌት ብቻ አንተ እኮ የተጣልክ ሰው ነህ። ለምንም አትቀር። ባይሆን አንድ አዲስ ስጦታ አምጥቼልሃለሁ። በመጀመሪያ ግን ስራን ጨርስ። በእግሬ ስመጣ ጫማዬ ትንሽ ቆሽሿል። በምላስ ተጸዷል። ከዚህ ትተኛለህ? ዛሬ እንዴት ነው መቃብር ስፍራ ያልመጣችሁ? ከዚህም እየወጣች አይደለም።
እዚህ ምን ትሰራለህ? እየተከታተልከኝ ነው? ቆይ አንተ ማን ነህ? ኧረ እኔ ማንም አይደለሁም። እና እየተከታተልከኝ ነው? ዛሬ አልመጣሽም ብዬ ነው። ሀዘኑ ቀለል አለሽ? ምን አገባ? ይመለከታል? ለምንድን ነው ቤቴ ድረስ የመጣኸው? ማን መሆን ነው? ትናንት የሸኘኝ ሆን ብለህ ቤቴን ለማየት ነበር? እንደዛ አይደለም። ዛሬ ስትቀሪ በሰላም ነው ወይ ብዬ። የኔ ደህንነት የሚያሳስብህ አንተ ማን ነህ? እኔ ማንም አይደለሁም። አንድ ተራ ሰው ነው። አያይ ዝም ብሎ ተራ ሰውማ አይደለህም። የሆነ ተልእኮም አለ። አይ እኔ ሰላማዊ ሰው ነኝ። ምንም ተልእኮ የለኝም። ደህና ነሽ አይደል? አዎ ደህና ነኝ። አሁን ከዚህ ሂድልኝ፣ አፍጥነው ሂድ። እሺ አትናደጂ፣ እንዳትታመምብኝ። አይመለከትም። ከዚህ ሂድልኝ አልኩ፣ ሂድልኝ። እሺ ቆይ ማን ነው? ለምንድን ነው እንደዚህ የሚከታተለኝ? ኤፉ ጠንቀቅ በይ። ኡፍ እንደተለመደው የራስ ምታት ተነሳብኝ። እጭ ለምንድን ነው እንደዚህ የሚያመኝ? ሲያስጠላ። ቶሎ ከቤት መውጣት ነበረብኝ። እሺ አሁን ቆይ እንዴት ነው የምወጣው?
በደንብ አልጸዳም። ስጠኝ። እኔ ግን አልጨረስኩም። ያፌት ፈሪው፣ ያፌት ብቸኛው፣ ያፌት በችግር በእከክ ያደገው ይህን ድምፅ እስክትሞት ድረስ ደጋግመህ ትሰማዋለህ። ያንተና የመሰሎች ፍላጎትማ እኔ ሞቼ ሚስቴን አግብተህ ፈታ ብለህ ልትኖር። ሲገርም ምን ልስጥህ? የእህቴን ፎቶ ስጠኝ። ራስህን አትሸውድ። ከነመፈጠርህ የሚፈልግ ሰው የለም። መቃብር ላይ ራሱ እኮ ይቆም የለም። ይህ ስታሳዝን፣ ለካ ሞተዋል። ይህ ምን አይነት እድል ነው? በቁም መሞት። አሳዘንከኝ። እንዴ ፂ ምን ሆነሽ ነው? እባክሽ ፂ ተነሽ ተነሽ። ወደዛ ሂጂ አትጪብኝ በእናትሽ። አታስመስይ ሪዛ፣ በጣም ነው የምጠላሽ። እሺ በቃ ምንም ይሁን ግን አሁን ተነሽ እባክሽ። አይመለከትሽም አልኩሽ እኮ ቆሻሻ፣ ውጭልኝ ከዚህ። ይህ ሁላ ነገር የደረሰብኝ ባንቺ ምክንያት ነው። በጣም ታስጠይኛለሽ። ዞር በይልኝ እባክሽ ፂ። እኔ ምንም አቅም የለኝም አታገኝ። ተነሽ እባክሽ ተነሽ። ውጭልኝ አልኩሽ እኮ አይሰማሽም እንዴ? አንቺ የተረገምሽ በጣም ነው የምታስጠይኝ። ትቀፍኛለሽ። እሺ ግን ይሄ ይቀዘቅዛል። እባክሽ ከዚህ ተነሽ ተነሽ ፂ። ውጭልኝ አልኩሽ እኮ እየሰማሽኝ አይደለም እንዴ? አትተኛ፣ ውጭልኝ። ፈሪ
እንዲያጫውት አልፈልግም። ይጋና ይሻላል እናት ጋር ይሻላል። አረ ይፈነዳል እሱ መጣሽ ነው ጨረቃ? አዎ የኔ ናታን፣ ወዴት ልትወስደኝ ነው? አይ የትም ልወስድሽ አይደለም። ቤት ብቻሽን ሆነሽ ከምትጨናነቂ ወጣ ማለቱ ይሻላል ብዬ ነው። እሺ የኔ ናታን፣ ግን እባክህ የእህትን ነገር ችላ አትበለው። ምንም ላረጋት አልችልም። ለአመታት ተሰቃይቻለሁ። አሁን ደግሞ እንደዚሁ በሩቁ ይሻላል። አይ እኔ እንደዛ ማድረግህ ጥሩ ሀሳብ አይመስለኝም። ጥሩ ሀሳብ ነው። እንደፈለገች መሆን ትችላለች። ምን ውስጥም ትግባ። እንዲሁ ያየናት እንድናጣት ነው እንደፈለግከው? ምን መሆን ነው? እኛ ያለንበት ሁኔታ አይታይሽም? እሷ እኮ ማለት በልጃችን ሞት የተሳለቀች በሀዘናችን የቀለደች ማትረባ ሴት ናት። አዎ እንደዛ ማድረግ ይሻላል። ማዘን አለብን። ዞሮ ዞሮ ይች ልጅ አንድ ነገር ከሆነች ካንተ አታልፍም። ታያት፣ ምንም አትሆንም። የራሴ በጣም ብዙ ችግር አለብኝ። እሷን ማይበት ጊዜ የሚለኝ ይደርስ። ብር ስጭኝ። የምን ብር? የምን ብር እንደምጠይቅሽ በደንብ ታውቂያለሽ። ይልቅ አፍጥኝ ስጭኝ። አሁን ተይ እባክሽ የኔ ልጅ፣ ወንድምሽ ምንም አይነት ገንዘብ እንዳሰጣት ብሎ እንዳስጠነቀቀት ታውቂያለሽ። በእኔ ህይወት ውስጥ ወንድሜ ሳይሆን እኔ ነኝ የማዘው። በዛ ላይ ደግሞ እኔ ወንድሜ የለኝም። ወንድሜ ሞቷል። እስማ ረፍ እንጂ በህይወት ያለውን ወንድምሽ ለምን እንደምትማረችበት? አሁን ትሰጭኛለሽ ወይስ አትሰጭኝም? ይቅርታ አድርጊልኝ የኔ ልጅ፣ ግን አልሰጥሽም። አረ እንደዛ ነው። ምን ላድርግ? ወንድምሽ ነው ያዘዘኝ። እሱን ደግሞ አንቺም ታውቂያለሽ። ለማንም ምንም ነገር አልልም። እሺ አሁን ዝም ብለሽ ስጭኝ። አንቺ ብትኝም እኔ ግን መስጠት አልችልም። እንደዛ ነው። እሺ በጣም ጥሩ። ሄሎ ወይዚ፣ ስማ፣ ብር እጅ ላይ ያለ እንዴት ልክልኛለህ? ለምን ልጠጭበት? ምን አገባ? ለምንድን ነው ጥያቄ የምታበዛው? የምጠጭበት ከሆነ የለኝም። አይ ለዛ አይደለም፣ ምግብ ልበላበት ነው። በዚሁ አጋጣሚ ቤት መብላት ብትጀምሪስ? ዝም ብለህ ያልኩህን ስጠኝ፣ አሊያ ግን አፈን ዝጋ። እሺ በቃ ወደ ቤት እየመጣሁ ነው። ስደርስ እናወራለን። ከስንት ጊዜ በኋላ እዚህ ተቀመጠናል? አዎ ከብዙ ጊዜ በኋላ። እንዴት ነሽ ብዬ አልጠይቅሽ። ምን እንደሚሰማሽ አውቃለሁ። እኔ ግን የምታውቅ አይመስለኝም። ቴፉዬ፣ እንደዚህ ማሰብ የለብሽ። እውነት ለመናገር አንቺ ብቻ ሳትሆኝ እኔም ነበር ተስፋ የቆረጥኩት። ሳስበው ግን መነጋገር ያለብን ይመስለኛል። ጊዜው ደረሰ አይመስልሽ? ተነጋግረን የምንቀይረው ነገር አለ። ቢያንስ አንድ እንሆናለን። ተጋግዘን አብረን ቆመን እናሸንፋለን። ምኑን ነው የምናሸንፈው? ለምኑ ነው የምንታገለው? ንገረኝ እስኪ። ከዚህ በኋላ ምን እንዳይቀየር ነው? ምን እንደሚገርመኝ ታውቃለህ? ምኑ ገረመሽ? ሁሉም ነገር አበቃ ብዬ ነበር።
ፈጣሪም ስቃይንና ሀዘኔን አይቶ በስተመጨረሻ ደስተኛ አደረገኝ ብዬ ነበር። ግን ሁሉም ነገር ተመልሶ ገደል ገባ። ተይ እንጂ የኔ ጨረቃ እንደዚህ አትበይ። እኛ እኮ ገና ብዙ ይቀረናል። እንደ አዲስ ተነስተን ደስተኛ መሆን እንችላለን። በቃ ልጃችንን ፈጣሪ አልፈቀደውም ይሆናል። ተው፣ ከዚህ በኋላ እንደዚህ አይነት ቃል ካፍ እንዳይወጣ በጭራሽ እንዳታደርገው። ፈጣሪማ ወዶና ፈቅዶ ነበር የሰጠን። ቢሆንም በቃ ሌላ ልጅ ይኖረናል። ሌላውንም እንደማይገሉብን በምን አወክ? ቆይ ማን ነው ጠላታችን? ማን ነው እንደዚህ ያደረገው? ያፌት ነበር፣ እሱም ሞቷል። ሉሊት እንዳትባል እሷ ለራሷ አብዳለች። ትዝታ እንዳትባል እሷ እስር ቤት ናት። ቆይ ማን ነው ጠላታችን? የኔ ናታን፣ ይሄ መጥፎ እድላችን ነው። አሁን ሳስበው አብረን እንድንኖር ፈጣሪ የፈቀደ አይመስለኝም። ረፊኔ ጨረቃ፣ በዚህ ልክ ተስፋ አትቁረጭ። ሁሉንም ነገር አስተካክለዋለሁ። እሺ። እና መቼ ነው አብረን መኖር የምንጀምረው? የኔ ናታን፣ ወደዛ ቤት አልመለስም። ግን እኮ ሁሉም ቦታ ትዝታ አለ። ከአንዱ ትዝታ አንዱ ይሻላል። ሌላ ቦታ ያለው ትዝታ የደበዘዘ ነው። እሺ፣ እና ምን እናደርግ? እሱን እኔም አላውቅም። አንሳው እንጂ። አይ በኋላ መልሼ እደውላለሁ። ከአንቺ ጋር ሆኜ የምን ስልክ ማንሳት ነው? እሺ። ይቅርታ አጎቴ፣ እንደዚህ መሆኑ ግድ ነበር። እንደዛ ባይሆን ሁሉንም ትጨርሳቸው ነበር። ካዲ። አዎ ካዲ። ግን ከአንተ አልብስ። አንተ ማለት እኮ እንደዛ ለፍታ ያሳደገችን እናቴን የከዳ ሰው ነው። በገንዘብህና በጉልበትህ የምታስብ ገና ቤት ከመግባቴ በፊት እዚህ ይላል ስለ ጽዮን ሳወራ ንቀኸኝ በጥፊ መታኸኝ። ያ የድሮ ጓደኛ ፍቅረኛ በጣም ቆንጅዬ ናት። ማነው እንዳትለኝ፣ የቢኒያም ፍቅረኛ ጽዮን ትባላለች። እና የሌለን የተመቸች ለትንሽ ቀን ብቻ ነው ባሱ፣ ከዛ መልሰታል። ትሰማኛለህ? ሁለተኛ አይደለም ስሟን ጮክ ብለህ ልጠራ ብታስባት እገልሃለሁ። ቢኒያም ቢሆን ፍቅረኛው ልትሆን አትችልም። እኔ ካልፈቀድኩ እሱን ለማንም ልትሆን አትችልም። እኔ በጥፊ መታኝ። የዛኔ ነበር ስትንቀኝ የተሳሳትከው። እረፍ አትጫጩት። ባላርፍ ምን ልታደርገኝ? ልፍራህ እንዴ? አሳልፌ እንድሰጥ ያደረገኝ ስራህ ነው። በጣም ጥሩ። ምን ማለት ነው ደግሞ? ተናገር እንጂ። እንድታወራ ፎቶ መስጠት አለብኝ እንዴ? ከያዝክ ስጠኝ፣ ወይም ድምጿን አሰማኝ። ነቃ እያልክ ነው። የመደንዘዣ ሰዓት አለፈ መሰለኝ። አሳየኝ አልኩህ እኮ። አላሳየም። የለኝም።
ሄሎ። አቤት አለቃ። ፎቶ ልኬልሃለሁ። ቶሎ በልና ስለ ማንነቱ አጣራን አላክልኝ። ስለ እሷ ምን ላጣራ? ስለ ሁሉም ነገር ከስሟ ጀምሮ የት እንደምትውል አጣራልኝ። እሺ አለቃ። ማታ 3 ሰዓት ላይ ስብሰባ አለብኝ። ትንሽ ቆይቼ ስደውልልህ መኪናና ልብስ ታመጣልኛለህ። እሺ አለቃ። ቶሎ በል። ስለ ልጅቷ አሁኑ ነው ማወቅ የምፈልገው። እኔ አይዞሽ አይዞሽ እስኪ ወደዛች አሮጊት ቆይ አልፈልግሽም ስትባይ አስሚም እንዴ አሮጊት ይሻላል። እሺ በቃ የኔ ልጅ ተረጋጊ። እንደው ምን ይሻለኛል? ወይ አስሬ አላስቀምጥሽ። ጭራሽ አስርሽ ልታስቀምጭኝ የሚያምርሻል? ቆይ እራሳችሁን እንዴት ነው የምታዩት? አዎ ወደዛ አታስመስሉ። እንደው ምን ይሻልሻል? ሀይ አምላኬ። መጣች ደሞች። ተባብራችሁ ልታሳብጁኝ ነው? ምን ሆና ነው እንደዚህ የሆነችው? ያው እያወቅሽው ማን ነው ደግሞ? በጣም አዘንሽ አይደል? እረፊ። ባላልፍ ምን ልታደርጊ ነው? ጥያቄን የጠየቅኩሽ መልሽልኝ። በጣም አዘንሽ ወይ? ኡፍ! አሁንስ አበዛሽው። እውነት በጣም ነው የተጨማለቅሽው። ኧረ ተይ፣ አበዛሁት አይደል? ምን ልትሆኝ ነው? በስመ አብ የተረገምሽ እዚህ ምስል ያለሽ ለምንድን ነው ዛሬ የቀረሽው? አላደረሰኝም። ያምሻል እንዴ? ያስደንግጥሽ። ምን ፈልገሽ መጣሽ እንዴ? በጣም ቆርቦኛል። ቆይ ለምን ትቀራለሽ? በዛ ላይ ትናንትና ለስላሳ እመጣልሻለሁ ብለሽኝ ነበር። ረሳሽው እንዴ? አሁን ቶሎ ብለሽ ከዚህ ሂጂ። የሆነ ሰው ካይሽ ችግር ይፈጠራል። ነግሬሻለሁ። እምቢ፣ አውርቦኛል። ምግብ ካልሰጠሽኝ እዚህ ንቅንቅ አልልም። ነገ እመጣልሻለሁ። በአሁን ቶሎ ሂጂ። አልሄድም። ሻይም ስጪኝ፣ ብርዶኛል። አንቺ አምሻል እንዴ? በቶሎ ጥፊ። አላሳዝንሽም እንዴ? እርቦኛል። በዛ ላይ ደግሞ በጣም ብርዶኛል። ባያድለኝ ነው እንጂ እኔም እኮ እዚህ ቤት ነዋሪ ነበርኩ። ደበቅ ብለሽ ጠብቂኝ። በቃ እመጣልሻለሁ። እሺ፣ ትክሎ በይ። እየጠበኩሽ ነው። ምን አይነቷ ናት? ነግሬሻለሁ። ቆይ ያፌት ወንድሜ እንደነበር ታውቂ ነበር አይደል? ወንድሞቼን አጠመድሽና ከዛ በኋላ ቤተሰቦችን አስጨረሽብኝ። አንድ ስለምታወሪው ነገር ምንም አታውቂም። አሁን አሳልፊኝ። አይ መጀመሪያ መልሽልኝ፣ ካለዛ ግን መውጣታችን። እረፊ። እኔ በጣም ደክሞኛል። እባክሽ አታስመስይ። ምን ተፈጥሮ ነው? አንቺ ደግሞ በማያገባሽ ነገር ጥልቅ አትበይ። አሁን ከፊቴ ጥፊ። እረፊ። አሁንስ በጣም አበዛሽ።
አባታት በጣም እንዴ አቺ ምን አባሽ ታደርጊያለሽ እዚህ? እንዴ ሲበርደኝ ጊዜ ሻይ ልጠጣ መጥቼ ነው። የምን አባሽ ሻይ ነው አንቺ? ጭራ እንጀራ ምርቦኝ ነው። ጭራሽ እንዴት አባሽ ብትደፍሪ ነው አንቺ ጅል? አሁን ከዚህ ጥፊ። እንዴ ሳልበላ አፈር አባሽ ብዬ የማትረቢ ሄጂ ሰው መሳይ ኤፉዬ እኔ ክራይ ደርሼ ልምጣ። እሺ ገኒ አሳልፊኝ። ይህንን ጥቁር ልብስሽን አውልቂው። ምንም እንዳላዘዝሽ አውቃለሁ። አፍሽን ዝጊ። ማውራትን የገረመሽ ቶሎ በል ተደብቀ ያነሳውን ፎቶ አምጣ። አፍጥነው። ማን አርፈ የተባልከውን ነገር አድርግ። አምጣው።